ሂዳ ተዘፈቀች አይደለ? ሂዳ ተዘፈቀች። ልጄን አፍቃኛለች ልይሽ እንኳን ስትላት እኮ አልፈልግም ያለች ሴት እኮ ናት። አልፈልግም። እሺ ይሁን። አንድ ነገር ልንገራችሁ፣ የደዚህ የህይወት ፈተና የሚጀምረው ከዛሬዋ ቀን ጀምሮ ነው። ዛሬ ፕሮፋይሏን ነው ያጠቆረችው አይደለ? በውስጧ ደግሞ የዘላለም ሐዘንና ጸጸት ተቀብሮ ይኖራታል። የዘላለም ሐዘንና ጸጸት ተቀብሮ ይኖራታል። የእናቷን ሞት ያቺ ቅማላም ራሶች ዘንቢላ ሰካራም የደዚህ እናት እንደሞተች ሰምታለች። አውቃ እንዳልሰማች ምናምን ነገር እያስመሰለች ጅቦ አሞራው ደውሎለት ከላይቭ ላይ ወጣ። በመጀመሪያ ማለት ነው። በኋላ ላይ ምናምን ተረጋግተው ፊልም እየሰሩ መጡ ሮማን ተሰማ ጋር። ከዛ ሮማንን ጌም ይልኩላታል። እናንተ እንዴት ብላችሁ ነው ጌም የምትልኩልኝ? ሁለት መርዶ በቤቴ ይዤ ተቀምጬ አንዱን ሬሳ ለማስገባት አንዷ ሞተች እየተባለ ብላ ሮማን ተሰማ ራሱ ታዝባቸው ጅቦንና ያችን ሰካራም አስወጣቻቸው። እና ይሄ ምን ትሉታላችሁ? እሺ ጊዜዋ ነው አፍቅራ ነው ብለን አሜን ብለን ተቀብለናል። ይሁን እሺ። እናት መቼም ለልጇ መጥፎ ነገር ተመኝታ አይደለም የተሻለ ነገር ስለምትመኝላት እንጂ የእናት ውስጥ ደግሞ ልብ ደግሞ ስለ ልጇ ውስጧ ስለሚያሳውቃት ነው። በቃ የሆነው ነገር ሆኗል ብለን ዝም ብለናል አይደለ? እንዴ ልጅቷ ሲጀመር እሱ ጋር ከተገናኘች ሰዓት ጀምሮ ተወዛጋች፣ ሰውነቷም እየተቀየረ መጣች ምናምን የበፊቱ ወዟ ስታወራ እንኳን ራሱ በፊት እንደምታስቁላት እንደምትሳስቱላት አይነት ነገር አሁን ይታይባታል። እርጉዝ ስለሆነች ምናምን ነገር ይሆናል አይደለ? የልጅ እናት ልትሆን እኮ ነው እርጉዝ ነች ምናምን ነገር ያስረገዛት ራሱ ለጥቅሙ ነው። እዚህ ጋር አርግዛ ካልወለደችለት ያን ነገር አስተካክላ ልትወስደው አትችልም አሜሪካ። ገባክ አይደለ? እያንዳንዱ የሆነ እርምጃ እንኳን ስትራመድ እሱ እንዳላት ነው። በቃ ቆሚ ሲላት ትቆማለች፣ ተራመጂ ሲላት ትራመዳለች። እና ለጥቅሙ ነው እሱ የቀረባት እንጂ አይሆናል። ልጇን እንድትወልድ ያረጋት በወረቀቱ ልጇን ያስረገዛት። ካላረገዘች ካልወለደች እናቲቱ ስለሞተች ደስ ነው የሚለው እሱ። ምን አይነት ስሜት ይሰማው ይሆን? ያዝን ይሆን ምናምን ስትለበት አያዝንም፣ ደስ ነው የሚለው። ምክንያቱም እናቲቱ እያለች አሜሪካ እንዴት ብሎ ሊገባ ይችላል? አሁን አማግጦላትም ምንም ብሎ ያስረገዛት ለጥቅሙ ነው። እንድትወስደው ስለሚፈልግ ብቻና ብቻ የሚኖርበት ሀገር ላይ እንኳን ወረቀት ያልተሰጠው ሰውዬ የሆነ ስትወድም ስታፈቅርም ትዳርም የምትፈልገው እኮ የተመቻቸ ህይወት ሲኖርክ ስትስተካከል ምናምን ነገር እኮ ነው። ምን ይዞ ነው ደግሞ እሷን አግብቶ ሊያስተዳድራት የሚችለው ምናምን? እዚህ ለገናው በቲክቶክ ብር አስተዳድራታለሁ እጠቀማለሁ ብሎ አምኖ የገባ ሰው አይደል እሱ። ሲጀመር የጭንቅላት ጨዋታ ነው ሲጫወት የነበረው። አንቺ መጥማጭ አንቺን አላፈቀርኩሽም እና ልጅሽን እንጂ አንቺን አላፈቀርኩሽም አያገባሽም እያለ ያከላፈታትኝ ስንት ነገር ሲላት ነበር። በውስጥ ሁሉ ቦይስ አለ ትፈልገኛለች እያለ ሲያዋርድላት አልነበር እንዴ? እናቷን ስለምንድን ነው የምታወሩት? አውሮፓ ሀገር ያደጉ ልጆች ምናምን ነገር ደግሞ አትበሉ። አበሻ ነው። ማንሽ ምንድነች? የትኛውን የተስተካከለ የተንደላቀቀ ህይወት እየኖረ ነው? አበሻ ደግሞ ስትረስ ውስጥ እንዳይገቡ ምናምን ጅም የምትሉት ስለምንድን ነው የምታወሩት? ያሉት እንኳን ይኸውልሽ እኛ ልጆች በዛ ደረጃ ጊዜ ነው የገደለቻት ልጇ። አንድ ጊዜ ሳይሆን ጊዜ ነው የገደለቻት እና ልጄን አፍቃኛለች እያለች ትላንትና ነው ከትላንት ወዳ ደዚህ ላይቭ ላይ ገብታ በጣም ተረብሻ ነበር። አይ ነሳሪ ዳጣ ምናምን ሁይ ሲሏት ነበር። እና ስለ ልጇ የሆነ ይታያታል። አንቺ ነጃት ያወራችሁ እኮ ውጭ ሀገር ላይ ስላለው አስተዳደግ ነው። ውጭ ሀገር ላይ ያለው አስተዳደግ እኛ የኖርንበትን ነው የምንናገረው። ያየነውን ነው የተናገርኩት። እኔ ነኝ የተናገርኩት። አበሻ ሆነሽ ይሄን ያክል የተጋነነ ነገር ሊኖር አይችልማ ሮሚ። እነሱ እንኳን እንደነጮች መሆን ቢፈልጉ እንዴት አንቺ ልጅሽን በባህልሽ በወግሽ ማሳደግ ያቅታችኋል? የሚማሩት እኮ ከኛ የበለጠ የሚውሉት ስኩል ነው። ስኩል ላይ የዚህ ሀገር ላይ ያሉ ከነሱ አሳንሰሽ አታሳድጋት። አይ ሮሚዬ እሺ እሱ እንዳለ ይሁንና እውነት ከዚህ በኋላ ልጅቱ አብራው ትቀጥላለች አትቀጥልም? እንደው ማን ይሙት
አብረው ትተኛውን ከዚህ በኋላ ይሄን ብቻ መልስልኝ። ወይ ጉድ! ማናማ አሌክስ እና ደዚ ከዚህ በኋላ አብረው ይቀጥላሉ? እኔ እግዚአብሔር አይደለሁም የነሱን ግንኙነት ይቀጥላል አይቀጥልም ብዬ፣ ነገር ግን እሱ ባለበት ሀገር ውስጥ ኢትዮጵያ ነገ ያንቺም ልጅ ወጣ እንደዚህ ልታቃጥልሽ ትችላለች። ሮሚ ኖ መባል አለበት ይሄ ነገር። እነጃት እኔ ሮማን ልጄ ከሄደች ወዳ ከሆነ ነግሬያታለሁ። ለዴዚ እናት ባይ ባይ ነው የምላት። የምቃጠልበት ምንም ዕዳ የለብኝም። 18 ዓመት እስከሚሞላት ነው የኔ ኃላፊነት። ከሞላት በኋላ እኔ የምለው ሮሚዬ ልጅሽ ማለት እኮ ንጹህ ማንነትሽ ነች። እቺ ሴትዮ ገና እንደምታያት 2ም 3ም መውለድ የምትችል ሴት ናት። ፊቷ ይናገራል። ያውም ተበሰቃቅላ ነው። ገባሽ አይደለ? እና እኛ እንኳን በሽንት ጨርቅ አድገን ለቤተሰብ ዋጋ እየከፈልን እንኖራለን። አረብ ሀገር እየኖረን እቺ በፓምፐርስ አድጋ በኒዶ አድጋ እንዴት ነው በዚህ ልክ ፍሪደም የምትሰጧት? እናቷን ቀብራ ስለምንድን ነው የምታዝኑላት? ወይ በነገራችን ላይ ዴዚ ጊዜ ነው የገደለቻት። እየመረራችሁን ቢሆን ዋጡ ንስሯ ተትላንት መቼ ነው? እስከ 3 ቀን በፊት ነው ከ4 ቀን በፊት ከእንትና ጋር ስታወራ 9 ሰዓት ሙሉ ፍላይት አርጋ 2 ሰዓት ደግሞ በትሬን ተጎዛ ሄዳ ስዊዘርላንድ እሱን አግኝታ እንደመጣች ተናግራለች ላይፍ ላይ። እና ይገናኛሉ እኮ እና እሱ ሮሚ ለኢንፎርሜሽን ኢትዮጵያ መሄድ ትችላለች። እርጉዝ ሆና አሁን ሄዳ ነው ተጉዛ የመጣችው 9 hours ፍላይት እና የሞተ ተጎዳ። ለወንድሜ ላስረዳት የገባሁት ይሄን ልክ ነው። ወረቀት እንደሌለው የሚኖርበት ሀገር ላይ እሷን ለጥቅም ብቻና ብቻ እንደሚፈልጋት ልነግርሽ። ድምፅሽ የለም ጠፍቷል። ስላስገባችሁኝ ድምፅሽ ግን ይሄ ነገር ወጥቶ ከፍ ዝቅ አድርጎ ሲያከላፍታት ነበር። የድሮ ቪዲዮዎች አሉ። የዛሬ ዓመት በዚያ ልክ ሲያንቆሻት የነበረበት ቪዲዮ እናወጣለን። ወጥቶ በህዝብ ፊት ነው ያዋረዳት። በህዝብ ፊት እውነት ሙታ ከሆነ በህዝብ ፊት ነፍሷን ባትኖር እዚህ ምድር ላይ ወጥቶ ይቅርታ መጠየቅ አለባት እናቷን። እኔ አንቺን ሳይሆን ልጅሽን ያፈቀርኩት እያለ ሲያከላፍታት ነበር። እሷ ትፈልገኛለች ሁሉ እያለ እና እዚህ ጋር ደግሞ እናንተ ተከታይነን ምናምን ብላችሁ የምታሸረግዱ መሀይሞች እናት ቀይ መስመር ነች። እናት ለምን ሴተኛ ዳሪ አትሆንም? እናት ፈልጋ ሴተኛ ዳሪ አትሆንም። ምናልባት ልጇን እንዳይረብባት ሊሆን ይችላል። ምናልባት ህይወት አስገድዷት ሊሆን ይችላል። አይደለም እንደዚህ ዋጋ የከፈለች እናት። ቆም ብላችሁ አስቡ እናንተ መሀይሞች። አረብ ልጁን ውጭ ላይ እንኳን ሱቅ ሊሄድ ብሎ እንኳን ሲያስፈቅድ ኑ ካለ ኑ ነው። እንደው ምናልባት እናንተ በህፃንነታችሁ እንኳን አረብ ሀገር ተሰዳችሁ ከሆነ አረቦች እንዴት አድርገው ልጆቻቸውን እንደሚያሳድጉ እያያችሁ ነው አይደል? የእናትነት ፍቅር ምን እንደሆነ አይገባችሁም። የእናትነት ዋጋ አይገባችሁም። እርጉዝ ናት ተዋት ምናምን ትላላችሁ። የደዚህ እናት አርታት መሰላችሁ እንዴ? 9 ወር አርግዛ እኮ ነው፣ ያውም ለነጭ። ምናልባት ባሏ ምን እያደረጋትም እንዳሳለፈች የደዚህ አባት ስለ ደዚህ እናት ታሪክ አናውቅም። የምናውቀው ልጇ ሶሻል ሚዲያ ላይ አውጥታ ስታዋርዳት ብቻና ብቻ ነው። መኪና ገዝታ የምትሰጥ እናት አስራበችኝ እያለች ስትከፍ ዝቅ እያደረገች ስታዋርዳት ነው የምናውቃት። አለቀ ደቀቀ። መኪና ገዝታ የምትሰጥ እናት ልጇን ልታስርብ አስባችሁታል? ያውም ኢትዮጵያዊ እናት የምታበላት ምግብ ራሱ አሜሪካ ላይ ውድ ነው የተባለ ምግብ ሁሉ ነው የሚያውቁ ይመሰክራሉ ወጥተው። እና የሆነው ነገር ሁሉ ሆኗል። የተመረዘ ትውልድ ነው ያለው። አላቅም ትውልዱ እየተበከለ ነው ያለው። እሺ እዚህ ጋር የምትሰርቢ ሰዎች እናቷን መልሱላት። ወንድ ቢሄድ ወንድ መጣል፣ እናት ግን መተኪያ የላትም። የምትሳደቡ ሰዎች እናቷን መልሳችሁ አሳዩን። እና ወንድሜ ስላስገባኝ አመሰግናለሁ። ቲንኪው። እሺ ችግር የለውም። ይመችሽ። ሮሚ የምትይው ነገር አለ?